አብንን ወክለው በኢትዮጵያ ተወካዮች ምክር ቤት አባል የሆኑት ደሳለኝ ጫኔ ዳኘው ስለ ምስጢረ ስላሴ ታምራት እንዲህ ብለዋል። የምስጢረ ስላሴ ታምራት የፖለቲካ ተሳትፎ ተምሳሌትነት ያለው ነው። እንደ ምስጢረ ስላሴ ታምራት ያሉ ፖለቲከኞች አስቸጋሪ በሆነው የኢትዮጵያ የተቃውሞ ፖለቲካ ውስጥ መገኘታቸው ብቻ በብዙ መልኩ አስፈላጊና ጠቃሚ ነው። ምክንያቱም አንደኛ ለወጣቶችና ለሴቶች ያላት ተምሳሌትነት ምስጢረ በ20ዎቹ መጨረሻ ወይም በ30ዎቹ መጀመሪያ ላይ የምትገኝ ብሩህ አእምሮ ያላት ወጣት ሴት ነች። የሷ በኢትዮጵያ ፖለቲካ ከፊት መታየት ለሴቶችና ለወጣቶች ትልቅ ተምሳሌታዊ ትርጉም አለው። ለወደፊቱ ክብሯና የቆመችለትን ዓላማ ጠብቃ ከተጓዘች ለብዙዎቹ አርአያ የመሆን ብቃትና አቅም አላት። ልምድና ተሞክሮ እያዳበረች ስትሄድ ትልቅ ደረጃ ላይ መድረስና ለሀገር መጥቀም የምትችል ባለ ተስፋ ወጣት መሆኗ አይጠራጠርም። ሁለተኛ ድፍረትና ቁርጠኝነቷ ነው። ከፍተኛ ዋጋ በሚያስከፍለው የኢትዮጵያ የተቃውሞ ፖለቲካ ሜዳ ውስጥ እንደሷ ወጣትና ሴት ሆኖ መሳተፍ ትልቅ ድፍረትንና ጽናትን ይጠይቃል። በቅርቡ በሚዲያ በተላለፈው የምርጫ ክርክር መድረክ ላይ ያሳየችው ብቃት፣ የንግግርና የማሳመን ችሎታ፣ ድፍረቷና ቁርጠኝነቷ ከጋዜጠኝነትና ከሲቪል ማህበረሰብ ስራ ካገኘች ተሞክሮ ጋር ተዳምሮ ለሀገር ለማገልገልና የወደፊት መሪ የመሆን ተስፋ አይባታለሁ። አንዳንድ ወንድሞቻችን በምርጫው ሂደት ላይ ያላቸውን ቅሬታ ወደ እሷ ማዞራቸው ከዚያም አልፎ የብልጽግና ጉዳይ ፈጻሚና ተፈቅዶላት እንደምትተውን አድርገው ለማቅረብ መሞከራቸው ተገቢ አይመስለኝም። ልጅቱንም ያለማወቅ ነው። በምርጫው ነጻነትና ፍትሃዊነት ላይ እንደ አብዛኛው የኢትዮጵያ ሕዝብ ጥያቄ ቢኖረንም እንደሷ ያሉ ብሩህ አእምሮ ያላቸው ወጣቶች በተለይም ሴቶች በዝምታ ከመታዘብ ወይም ከመተቸት ይልቅ በሀገራቸው ፖለቲካ በንቃት ተሳትፈው ለውጥ ለማምጣት መወሰናቸውና የትግል ጥረታቸው ሊበረታታ እንጂ ሊነቀፍ አይገባም። ሂደቶችን በውጤታቸው መገምገማችን እንደተጠበቀ ሆኖ እንደ ምስጢረ ያሉ ወጣቶችን ግን በድፍረታቸውና በሚያነሱት ሐሳብ ልንመዝናቸው ይገባል። ለሀገር የሚቆረቆሩና የሚችሉትን ለማድረግ የሚሞክሩ ወጣቶችን በተለይም ሴቶችን ከመንቀፍ ይልቅ ለሀገራቸውና ለሕዝባቸው የያዙትን አማራጭ ሐሳብ መስማትና ማክበር ሲቻል ደግሞ ማበረታታትን ለማመድ። በመጨረሻ ልብ ሊባል የሚገባው ወሳኙ ነጥብ ዛሬ በስልጣን ላይ ባለው የብልጽግና ፓርቲ ውስጥ ካሉት አመራሮችና ሚኒስትሮች መካከል ፓርቲው ቢሸነፍና የጥቅም ምንጭነቱ ቢቆም ስንቶቹ በተቃዋሚነት ጸንተው የፓርቲው አባል ሆነው ይቀጥላሉ ብለን ብንጠይቅ አንድ ሴት እንኳን ላይገኝ ይችል ይሆናል። ጥቅም ሳይፈልጉ ይልቁንም የሚያጋጥማቸውን ሁለንተናዊ ተግዳሮቶች ተቋቁመው በገባቸው ልክ ለወገናቸውና ለሀገራቸው የሚታገሉትን እንደ ምስጢረ ስላሴ አይነት ጀግና ሴቶችን አለማድነቅና አለማመስገን ንፉግነት ይመስለኛል። እናመሰግናለን። ምስጢረ ስላሴ ታምራት በርቺ። ከላይ የተደመጠው ምስክርነት ሙሉ በሙሉ የደሳለኝ ጫኔ ዳኘው ነው። ከዚህ ተነስተን ምስጢረ ስላሴ ታምራት የምትባልን ሴት ማንነት ልናስተዋውቃችሁ ወደናል። ሰሞነኛዋ ዝነኛ ሴት ምስጢረ ስላሴ ታምራት በጣም ብዙ ጊዜ እያጋጠሙኝ ካሉና በጣም ስልችት ካሉኝ ነገሮች ውስጥ ሴት ስለሆንኩ የመዝናኛ ጋዜጠኛ ብቻ መሆን እንዳለብኝ የሚያስቡ ሰዎች ናቸው። ጭራሽ ሊመክሩኝ ይሞክራሉ በማለት ምርር ብላ ትናገራለች። የዚች ቆንጅዬ ሴት ሙሉ ስም ምስጢረ ስላሴ ታምራት ይባላል። ከጣቢያችን ዘጋቢ ጋር በተጨዋወተችበት አፍታ ሁሉ ስሜን እንደምወደው ምኔንም አልወድ ትላለች። የአዲስ አበባ ልጅ ናት። በአንድ ጽሑፏ ውስጥ አዲስ አበባ ነው ተወልጄ ያደግኩት በማለት እርድናዋን ትገልጻለች። ከትዝታዎቼ ግን ዛሬ ላይ አንድም ነገር የለም። ችግሩን በውስጡ ቀብሮ በየዕለቱ ከአቅም በላይ የሚጨምረውን ኑሮ ለማሸነፍ እንቅልፍ አጥቶ የሚኖረው አዲስ አበባ ያሳዝነኛል። የኑሮ ውድነትና ስራ ማጣት ሳያንሰው በመጣ በሄደው በትር የሚሸነቆጠው የከተማ ወጣት በጣም ያሳዝነኛል። ተወልዶ ባደገበት ከተማ የድሮ አራዳ እየተባለ ከኋላ የመጡ ሰዎችን የቅንጦት መኪና አንድ እንጀራ እንኳን በማይገዛ ብሪያውም እየተሰደበና እየተሾፈበት የሚጠብቀው የአዲስ አበባ ልጅ ህመም እጅግ በጣም ይሰማኛል። ይሄ ሁሉ ሆኖም ህመሙን በጥርሱ ሸፍኖ ለጊዜውም ህይወቱን ከሚያቀሉለት ከሚወዳቸውና ከለመዳቸው ጋር እንዳይኖር ለልማት እያሉ እንዳሸዋ ሲናዛ ይበትኑታል። አቦ ለሰው የማይጠቅም ልማት ገደል ይግባ። ማርያምን የአዲስ አበባ ሰው ያሳዝነኛል። አውቃቸዋለሁ ችግሮቹን ከስር መሰረቱ ችግሮቼ ናቸው። አብረውኝ ነው አይኖሩት። ማን ነው ለአዲስ አበባ ሰው አለሁልህ የሚለው? የራሱ ልጅ እንኳን መርቶት አያውቅም። ቲሽ እያለችም ትብሰከሰካለች። ምስጢረ ስላሴ ታምራት ከጣቢያችን ጋር በነበረ ቆይታ ከባህር ዳር ዩኒቨርሲቲ በጋዜጠኝነት ትምህርት እንደተመረቀች ገልጻለች። ከዚያም በአሻም ቴሌቪዥን ዘጋቢነት ለዓመታት ሰርታለች። አሻም ቴሌቪዥንን ስትገልጠው የትኛውን ቦታ ብቀጠር የቱንም ያህል ትልቅ ብሆን የሚሰማኝ ክብርና ደስታ የአሻም ቴሌቪዥን ጋዜጠኛ ነኝ ስል ከሚሰማኝ ኩራት ክብርና ደስታ ጋር የሚነጻጸን እንዳይደለ አውቃለሁ ትላለች። በአንድ ፌስቡክ ልጥፏ ደግሞ ወደፊት ዓለም አቀፍ መገናኛ ብዙሃን ውስጥ እንደምሰራ አውቃለሁ ስትል ትነበባለች። ከዚህ ሁሉ ምኞትና የጋዜጠኝነት አድናቆት በኋላ ግን
ጠቅላይ ሚኒስትር ሆናለሁ በሚለው ልበ ሙሉ ንግግሯ የምትታወሰው ደስታ ጥላሁን ጥላው ሄደችበትን ኢህአፓን በጸሐፊነት ልታገለግል ተቀላቅለዋለች። ኢህአፓ በታሪክ ውስጥ ደማቅ ሴቶችን በማፍራት ይታወቃል። ገነት ዘውዴ፣ ሰላማዊት ዳዊት፣ ታደለች ኃይለ ሚካኤል፣ ህይወት ተፈራና ሌሎችም እንዲህ ያሉ ትንታግ ሴቶች የጥንቱ ኢህአፓ ፍሬዎች ናቸው። ከሁሉ በላይ ግን የብርሃኑ ነጋት የነበረችውን በቅጽል ስሟ ኮልት የምትባለውን ሳተና የኢህአፓ ሴት ታጋይ ማስታወስ ግድ ይላል። ኮልት ከጃንሆይ ሰዓት የተሸለመች ሰቃይ ተማሪ ነበረች። ግን ወንድሟ ብርሃኑ ነጋ ቦንገር ወደ ኢህአፓ ከመሳባቸው በፊት እልል ያለች አብዮተኛ ሆነች። በአንድ አጋጣሚ ተነቃባት። እንደ ዘመነኞቿ ሲናይድ የተባለው መርዞ አቅማ ሞትን በጀግንነት ተጋፈጠችው። የዛሬዋ የኢህአፓ ዋና ጸሐፊ ምስጢረ ስላሴ ታምራት የዚያ ታምረኛ ትውልድ ወራሽ መሆኗ ነው። የልደቱ አያሌው ምረቱ አድናቂ ትመስላለች። ብዙ ጊዜ ስለ ሰላማዊ ትግል አቀንቃኙ ልደቱ አያሌው ትጽፋለች። በግል እንደሚጻጻፉም ፍንጭ ትሰጣለች። ምስጢረ በሃያዎቹ አጋማሽ ያለች ሴት ፖለቲከኛ እንደመሆኗ ገና ብዙ የሚጠበቅባት ይመስላል። አበቃን። ሰላም ይስጥልን።